ዳህሊክ ደነሰች። ተስፋዬ ገብረአብ። ኢራብ ተመልከት ሲል ጣቱን ጠቁሞ ጮኸ። ለጥ ባለው የዳህላክ ደሴት ሜዳ ላይ ከመኪናችን ፊት ፍየል የሚመስሉ ሁለት እንስሶች እንደ ኳስ እየነጠሩ እየተወነጨፉ ነበር። መሬቱን ለአመል ያህል ነካ ነካ ከማድረግ በቀር አየር ላይ ነበሩ። ጥቂት እየደነሱ ካዝናኑም በኋላ አቅጣጫቸውን በመቀየር ከመኪናችን ፊት ገለል አሉ። በትግረ ቋንቋ ኢራብ ተብለው ይታወቃሉ። በትግርኛ ጤለበዱ ይባላሉ። የእነዚህ እንስሶች ዝርያ በአዋሽ ወንዝ ዳርቻዎች እንደሚገኙ ብረዳም ትክክለኛ የአማርኛ ስማቸውን ማወቅ አልቻልኩም። በእንግሊዘኛ ጋዜል ይሏቸዋል። አጋዘን ግን አይደሉም። ምናልባት የዋላ የሜዳ ፍየል ወይም የሚዳቋ ቤተሰብ ሊሆኑ ይችላሉ። ሐምድ በስሜት ተውጦ አጫወተኝ። የሞተር ድምፅ ሲሰሙ ከመሸሽ ይልቅ ወደኛ ይመጣሉ። ከመኪናው ፊት እየነጠሩ ይደንሳሉ። አንገቷ በስዕል የምናውቃትን የክሊዮፓትራ አንገት ይመስላል። በተለምዶ በወንድ ጾታ የሚጠራት የለም። ምንጊዜም የ16 ዓመት ልጃገረድ እንደመሰለች ነው። እንደ መርፌ የቀጠኑ እግሮቿ ስፕሪንግ ናቸው። እንደ ኳስ ትነጥራለች። ከጠላቶቿ ታመልጥ ዘንድ አምላክ ተጠንቅቆ ሰርቷታል። በዚህ በእኛ ዘመን ኤርትራ ላይ ያሳደደ ቁርስ የሚያደርጋት የአውሬ ጠላት ስለሌለ የተከፋች ትመስላለች። እናም ታዲያ ተፈጥሯዊ ሩጦ የማምለጥ ግዴታዋን ለማሟላት ሰበብ እየፈለገች በመታህት ቆላ ሜዳዎችና ሸለቆዎች እየነጠረች መወንጨፍ ውሏ ነው። ሽር ብትን እያለች ትቀብጣለች። መኪና ስታይ ሊበሏት የሚመኙ አውሬዎች አለመሆናቸውን እያወቀች ሆን ብላ ከፊታቸው በመደቀን የመንጠር ልምምድ ታደርጋለች። ኢራብ በኤርትራ ህብረተሰብ ውስጥ ስመጥሩ መታሃት ናት። ፈጣን ሰው በኢራብ ይመሰላል። በትግሉ ጊዜም በጨበጣ ተዋጊ ሴት ተመስላ ተዘፍኖላታል። ዳህላኮች ከኢራብ ጋር ጥብቅ ቁርኝት አላቸው። በቅጽል ስም ዳህሊክ ብለው የሚጠሯትም አሉ። ዳህሊክ የሚባሉት ነባር የዳህላክ ሰዎች ናቸው። ረዳዝጊ ገብረመድን፣ ጥንቸል፣ ሰጎንና ኢራብ የመሳሰሉትን የዱር እንስሳት በማራባት ይታወቃል። በግቢያቸው ጥቂት ኢራብ ያላመዱም አይታጡም። በተሰነይ የድንበር ክትትል ባልደረቦች በግቢያቸው ጥቂት አራብተዋል። እንዳጫወቱኝ በባህሪዋ እንደ ጉሬዛ ናት። ብስጭት አትችልም። ከተበሳጨች ጭንቅላቷን ከድንጋይ ወይም ከግንድ አላትማ ራሷን ትገድላለች። ይህ ቁርጠኛ ጠባይዋ በህብረተሰቡ ውስጥ ይታወቃል። እናም ብዙ አትደፈርም። አንዳንድ ጊዜ የአረብ አገራት መሪዎች ሲመጡ ወንድና ሴት ኢራብ በስጦታ መልክ እንደሚበረከትላቸው ሰምቻለሁ። ኢራብ በሰሜን አፍሪካ በብዛት ስለምትገኝ በአረቦች ዘንድ የታወቀች ናት። በጠባይዋ፣ በውበቷ፣ በቅርጿ ተወዳጅ ናት። ስጋዋ መድኃኒት ነው ብለው የሚያምኑም አሉ። ከሐምድ ጋር ስናወጋ ኢራብ ዳህላክ ላይ ነባር ናት ስል ጠየቅኩት። መቼ ወደ ዳህላክ እንደመጡ በትክክል አላውቅም። አንድ ሰው ከሰማሃር ወንድና ሴት ኢራብ አጥምዶ ከያዘ በኋላ በጀልባ ወደዚህ እንዳመጣቸው ይነገራል። አሁን ተባስተው ዳህላክን ሞልተውታል። ገዢዎቻችን ሆነዋል። ምን ያህል ይሆናሉ? አልተገመቱም። በእውነቱ ምግብ አይቸገሩም። ትንሽ ቅጠል ካገኙ በቃቸው ነው። ተዋኛለች። ዕለታዊ ተግባሯ ነው። በጣም ደስተኛ ናት። ፀሐይ ከበረታ ወደ ባህሩ ገብታ ስትንቦጫረቅ ትታያለች። ዋና በጣም ትወዳለች። ሻርክ አያጠቃቸው? ሻርክ ወደ ዳርቻው አይመጣም። ሰዎች ለስጋዋ ሲሉ አይገድሏትም። አይታሰብም። ጥብቅ ሕግ አለ። ኢራብ አትነካም። የሚጠጣ ውሃ ከየት ታገኛለች? አጫወተኝ። ዳህላክ ደሴት ላይ የመጠጥ ውሃ ችግር አለ። ጥንታውያን ሰዎች በባህሩ ዳርቻዎች 361 ታላላቅ የመሬት ውስጥ እንስራዎችን ቆፍረው ነበር። ውስጡ ተለስኗል። በምን ተለሰነ ብዬ ስጠይቅ መልስ አገኘው።
የተፈጨ የኮራል ዱቄት በግመል ወተት ሲቦካ ሲሚንቶን ያስንቃል። የተለሰኑ ግድግዳዎችን በእጄ ስነካ ልስላሴው ዛሬም እንደ ሕፃን ልጅ ጉንጭ ነው። በጥንት ዘመን በእነዚህ ጉድጓዶች የሚጠራቀመው የዝናብ ውሃ የዳህላክ ነዋሪዎችን ዓመቱን ሙሉ ያጠጣቸው ነበር። የዳህላክ ነዋሪዎች ጥብቅ የሆነ የውሃ አጠቃቀም ሥርዓትና ሕግ ነበራቸው። ጠብታው አይባክንም። የመንደሪቷ ነዋሪዎች አንዱን ጉድጓድ ለአንድ ቀን ይጠቀሙበታል። ሰውም ግመልም ፍየልም ዕለታዊ የውሃ ድርሻ ነበረው። በዚህ ስሌት ለ361 ቀናት የሚበቃ ውሃ አላቸው። ከዚያም ክረምት ዙሮ ይመጣል። ዳህላክ ላይ አሻግ ወንዝ የታወቀ ነው። በሳርና በዛፎች ተከቦ ወደ ቀይ ባህር ይገባል። ዳህላክ ሙሉ በሙሉ በጫካ የተሸፈነበት ዘመን እንደነበር ትርፍራፊው የጫካ አሻራ የኋላውን ይተርካል። በጥንቱ ዘመን የዳህላክ ሱልጣን ብቻውን የሚጠቀምበት አንድ ግዙፍ የውሃ ማጠራቀሚያ ጉድጓድ ነበረው። 750 በርሜል የመያዝ አቅም ነበረው። የሚጠራቀመው ውሃ በፀሐይ ትነት እንዳይባክን በኮራል የተሸፈነ ጥላ ስላለው ፀሐይ አያገኘውም። አሻግ ወንዝ እየገሰገሰ ሲመጣ በአንድ ቀን ሁሉን ይሞላቸዋል። ኢራብ ወደ ዳህላክ ከመጣች በኋላ የውሃ ችግር ገጥሟት ነበር። ከጉድጓድ እንስራዎች ማን ሊያቀምሳት? እንደ ፍየል የሰው ጥገኛ ለመሆን ፈቃደኛ አልነበረችም። ስለዚህ መላ ዘየደች። ነገሩ ወዲህ ነው። ማለዳ ላይ የቀይ ባህር ማዕበል ይበረታል። ሲበረታ እየጋለበ መጥቶ ከዳርቻው አለት ይላተማል። ሲላተም አረፋው ጎፈሬ መስሎ ይከመራል። ከባህሩ ውሃ በሚፈጠረው አረፋ ውስጥ ጨው የለም። ኢራብ በዚያችው ፍጥነት አረፋውን በምላሷ ትለቃቅማለች። የውሃን ችግር በዚህ መልኩ መፍትሄ የሰጠችው ይህን ግኝቷን ለልጅ ልጆቹ አስተላለፈች። ኢራብ ወደ ባህሩ ጠጋ ብላ ካረፋው ከለቃቀመች ያሰነብታታል። ተፈጥሮዋ ለበረሃ ነው። ጥቂት ውሃ ከቀመሰች እንደ ሰጎን ወራት መቆየት ትችላለች። ዳህላክ የፍየሎችም አገር ነው። ፍየል የሚነጥቅ ሌባና አውሬ ስለሌለ ዳህላክ ላይ እረኛ የለም። ፍየሎች ቀኑን ሙሉ ቃርመው ሲያበቁ ሲመሽ ራሳቸው ወደ የቤታቸው ይመለሳሉ። አልፎ አልፎ አንድ ሁለት ፍየሎች ጎድለው ሲመጡ ምክንያቱ ይታወቃል። አፍንጫቸውን በእባብ እየተነደፉ ይሞታሉ። ድንጋይ ስር ያቆጠቆጡ ቅጠሎችን ሲለቃቅሙ እባብ ድንጋዩ ስር ይቆይና ደንግጦ ይነድፋቸዋል። ፍየሎቹ ባህሩ ዳርቻ ከሆኑ በዳህላክ እባብ ተነድፈው አይሞቱም። ፈጥነው አፍንጫቸውን ባህሩ ውስጥ ይጨምሩታል። እናም ወዲያው ይፈወሳሉ። ይህንን የሕክምና ጥበብ ለሰዎች ያሳዩት ፍየሎች ናቸው። ፍየሎቹ ከባህሩ ርቀው ሳለ በዳህላክ እባብ ከተነደፉ ግን አይተርፉም። ባህሩ ዳርቻ ለመድረስ አቅም ያጣሉ እና መርዙ ተሰራጭቶ ይገድላቸዋል። ያም ሆኖ ባህሩ ለሁሉም የእባብ መርዝ ፈውስ አይደለም። አይነታቸው ይለያያል። ዳህላክ ላይ እባብና አይጥ በብዛት አሉ። ረጃጅሞቹ የዳህላክ እባቦች ከአይጥ በቀር ሌላ ምግብ አያውቁም። አይጦችና እባብ አዳኝና ታዳኝ ሁነው ምድርና ሕይወት ከተፈጠሩበት ጊዜ ጀምሮ ዳህላክ ላይ አሉ። ከሐምድ ጋር በመኪና ተዘዋወርን። የዳህላክን 10 መንደሮች ከፊሉን ጎበኘው። ጂምሂለ፣ ዳሶቅ፣ ማሊል፣ ካምበባ፣ ሳልኢት፣ ድርቡሸት፣ ዱብኡሎ፣ አዳል፣ ዳህላክ ከቢር እና ዳህላክ ሰቂር ናቸው። እነዚህ የትልቁ ዳህላክ ደሴት መንደሮች ናቸው። ይህ ደሴት 92 ኪሎ ሜትር ርዝመት አለው። ከባህሬንና ከቀጠር ሀገራት ይሰፋል። በዚሁ ደሴት ዙሪያ 5 ሌሎች መንደሮች ያሉባቸው ደሴቶች አሉ። ዲሂል፣ ሃራት፣ ደሰት፣ ናሁራ፣ ኖራ ተብለው ይታወቃሉ። በጠቅላላው የደሴቶች ብዛት ግን 300 አካባቢ ይሆናል። ደሴቶቹ የዳህላክ ንዑስ ዞን ተብለው ይታወቃሉ። አስተዳደራቸው ከሰሜናዊ ቀይ ባህር ዞን ጋር ነው። የዳህላክ ነዋሪዎች ትግረ፣ አፋር፣ ራሻይዳና ዳህሊክ ናቸው። ትግረ፣ አፋርና አረብ ቋንቋ ይናገራሉ። ዳህሊክ የሚባል ቅልቅል ቋንቋም አላቸው። በጥንቱ ዘመን ፋርስ የሚባል ቋንቋ ይናገሩ ነበር። የመቃብሮቹ ድንጋዮች
ይህንን ያስረዳሉ። የዳህላክ ሰቂር ጥንታዊ መቃብሮችን ስጎበኝ ይህንኑ ተረዳው። ከ1000 ዓመታት በላይ ዕድሜ የነበራቸው የመቃብር ላይ ጽሑፎች አብዛኞቹ የሉም። ጥንታዊ ጽሑፍ ያዘሉ የመቃብር ላይ ድንጋዮች ቀስ በቀስ እየሳሱ መሄዳቸውን ሽማግሌዎች ይናገራሉ። በእርግጥ ከታሪክ አንጻር መረጃ ሊባሉ አይችሉም። ከመጥፋት ያመለጠ አንድ የድንጋይ ላይ ጽሑፍ አስተርጉሜ እንደተረዳሁት እገሌ የተባለ ሰው በዚህ ዕለት ሞተ ከሚል በቀር ሌላ መረጃ የለውም። በእርግጥ ከ1000 ዓመታት በፊት ዳህላክ ላይ እነማን ይኖሩ እንደነበር ማወቅ ለታሪክ ፍንጭ ሊሰጥ ይችላል። ከመጥፋት ከተረፉት የሟች ስሞች ከተጻፈባቸው ድንጋዮች አንዱን ለማነቃነቅ ሞክሬ ብቻዬን አልቻልኩትም። ድንጋዩ አረንጓዴና ከባድ ነው። የድንጋዩ ዘር በዳህላክ የለም። ከቱርክ ወይም ከአረቢያ የመጣ መሆኑን ሽማግሌዎች ይገምታሉ። ጥንታዊውን ፋርስ ወይም ፐርሺያ የተባለውን ቋንቋ ማንበብ የሚችል አንድ ወጣት ብቻ ዳህላክ ላይ አለ። ያሲን መሐመድ ያሲን ይባላል። በራሱ ጥረት ማንበብ ችሏል። ፊደሎቹን ለመጀመሪያ ጊዜ ማየቴ ሲሆን ከህንድ ፊደላት ጋር ይመሳሰላሉ። በሞተር ብስክሌት አፈላልገው ወደ መቃብሩ ቦታ ይዘውት መጡ። ያሲን ጽሑፉን ተረጎመልኝ። እንዲህ ይላል። መሐመድ ቢን አብዱላህ ረቢ አልአህር ስቱሚያ ወአርባአ አልሐምዱሊላህ ቢስሚላሂ ራህማኒ ረሂም በዕለተ አርብ ሞተ 604። ጊዜውን አሰላሁት። አሁን ያለነው 1440 ዓመተ ሂጅራ ላይ ከሆነ ከዚያ ላይ 604 ቀነስኩ። በዚህ ስሌትም መሐመድ ቢን አብዱላህ ከሞተ 836 ዓመታት ሆኖታል። ያሲን ተርጉሞ ሲያበቃ የጥንት አረብኛ ነው፣ ብዙ የሚጎድለው ነገር አለ ሲል ነገረኝ። ዳህላክ ሰቂር ስንደርስ ሰርግ ላይ ነበሩ። ሙሽራው ኢብራሂም መሐመድ አሊ የ34 ዓመት ወጣት ሲሆን ሙሽሪት ሐሊማ መሐመድ አሊ የ19 ዓመት ልጃገረድ ነበረች። ወንዶች ወደ ሙሽሪት ክፍል እንዲገቡ ባይፈቀድም በልዩ ሁኔታ ተፈቅዶልን ገባን። ቢጫ ልዌት ለብሳ ነበር። አፍንጫዋ ላይ ጌጥ ሰክታለች። ሳቂታ ናት። ቡኒ ነው የቆዳ ቀለሟ። የጉዞ ባልደረባዬ ያሬድ ተወልደ ብርሃን ፎቶ አነሳት። ዳህላክ ላይ ሰርግ ሲደገስ ለአንድ ቀን አይደለም፣ 1 ሳምንት ሙሉ ይበላል፣ ይጠጣል። ሩዝ ርካሽ ነው። በየአቅጣጫው ዳህላክ ይገባል። አሳ ነፃ ነው። 1 ሳምንት ቀርቶ 1 ወርም ያለ ችግር በአሳና በሩዝ መደገስ ይቻላል። እንጀራም ይታወቃል። ብዙም አልተለመደም። ዳህላክ ላይ የምግብ ችግር የለም። ዋናው ሩዝና አሳ ነው። አሳ የሌለበት ምግብ ከቶውንም ወደ አፋቸው አያስገቡም። አንድ የዳህላክ ልጅ የእናቱን ጡት ሲያቆም እና አሳ መቆርጠም ሲጀምር እኩል ነው። ለዚህ ሳይሆን አይቀርም አእምሯቸው በጣም ፈጣን የሆነው። ደስተኞች ናቸው። ዳህላክ ደሴት ላይ ፈዛዛና እንቅልፋም ሰው ማየት አይቻልም። ሕይወታቸው ባህሩ ነው። አሳ እያጠመዱ ምጽዋ ወስደው በጅምላ ይሸጣሉ። በቀይ ባህር ዳርቻ በሚገኙ የወደብ ከተሞች እየተዘዋወሩ ይሸቅጣሉ። የፍየል እርባታም ከገቢ ምንጮች አንዱ ነው። ህድራ የተባለውን አሳ ከባህሩ ወለል ላይ መልቀም ተሰጧቸው ነው። ጥሩ ዋጋ ያወጣላቸዋል። ሉል የመፈለጉን ሥራ ደግሞ ሴቶች ይሰሩታል። በዳህላክ ደሴቶች የኤርትራና የየመን ገንዘቦች መሳ ለመሳ ያገለግላሉ። ከ1000 ዓመታት በላይ ዕድሜ ያላቸው የፈራረሱ የፋርስ ሕንፃዎችን ተዘዋውሬ ያየው። በኮራል የተሰሩ ናቸው። ቅዝቃዜ በማጠራቀም ሙቀቱን የመቀነስ ችሎታ አላቸው። ዳህላክ በኢጣሊያ አገዛዝ ዘመን የተጠናና የታወቀ ጋዝ እንዳለው ቢታመንም የቁፋሮ ፈቃድ አግኝቶ ወደ ዳህላክ የተጠጋ ገና የለም። ጋዝ የተገኘበት ቦታ ኢሉ ወይም ዱሞ ኢሉ ይባላል። የነዳጅ ነገር አንዳንድ ጊዜ እርግማን ሊሆን ይችላል። በተለይም የኮንጎ ዩራኒየም፣ የደቡብ አፍሪካ ወርቅ፣ የሊቢያና የናይጄሪያ ቤንዚን በነባሩ ሕዝብ ላይ ያስከተለውን መዘዝ የተገነዘበ በእሳት አይጫወትም። የዳህላክ ነዋሪዎች ከ7000 በላይ ናቸው። ይህንን ሕዝብ የሚጠብቅ ፖሊስ ደሴቷ ላይ የለም። በባህላዊ መንገድ
ራሳቸውን ይጠብቃሉ፣ ግጭቶችን ይፈታሉ። ለአብነት መሰዳደብ ወንጀል ነው። ስድብ የተለመደ አይደለም። አንድ የዳህላክ ሰው በሌላ ሰው ቅርጽ፣ መልክ፣ የቆዳ ቀለም ወይም ጠባይ ላይ ማላገጥ አይታወቅም። በፊት ለፊትም ሆነ በሐሜት እንዲህ ያለ ነገር ከተሰማ ጉዳዩ ወደ ሽማግሌዎች ዘንድ ቀርቦ ቅጣት ይበየናል። ዳህላክ ደሴቶች ላይ በሚኖሩ ነዋሪዎች መካከል የግድያ ታሪክ ተሰምቶ አያውቅም። አስተዳዳሪው ወዲ በሂት እንዳጫወተኝ በነዋሪዎቹ ዕድሜ ደረጃ ባለፉት 50 ዓመታት ተገድሎ የሞተ ሰው የለም። በዳህላክ ዋናው የትራንስፖርት አገልግሎት ጀልባና ሞተር ብስክሌት ናቸው። አውቶቡስ ተሞክሮ ነበር፣ አልሰራም። ሞተር ብስክሌቶች በጨለማ ጭምር ይወነጨፋሉ። ጠንካራ ብርሃን የሚረጭ ባውዛ አላቸው። ዩኤስቢ የሚወስድ የሙዚቃ ማጫወቻ ራሳቸው ገጥመውለታል። የዳህላክ ልጅ ገና ጡት እንደተወ ሞተር ብስክሌትን ማስደነስ ይጀምራል። ለጥ ያለው ሜዳ ላይ ከኢራብ ጋር አባሮሽ ይጫወታሉ። ሞተር ብስክሌቶች በመንገድ አልባው ሜዳ ላይ ባገኙት አቅጣጫ እንደ ወፍ ከወዲያ ወዲህ ሲወነጨፉ ማየት ሌላ ዓለም ይመስላል። የዳህላክ ነዋሪ ሕይወቱ ባህሩ ነው። ከባህሩ ጋር በጥብቅ ተቆራኝቷል። አሳ ያጠምዳሉ፣ የባህር ዕንቁ ይፈልጋሉ። የመን፣ ሱዳን፣ ሳውዲ አረቢያ፣ ግብፅ ደርሰው መምጣት ብርቅ አይደለም። አንድ የዳህላክ ወጣት ከኤርትራ ውጭ መሄድ ሲፈልግ ጣጣ የለውም። ማምሻውን ወደ ባለስልጣኑ ቢሮ ብቅ ይልና እንደ ዋዛ ያወራሉ። ሐምድ ነገ የመን ይሄዳሉ። ሐምድ ጥራዙን ብድግ አድርጎ ስሙን ይመዘግባል። ለምንድን ነው የምትሄደው? እናቴ ወደ ሁዴዳ ልካኝ ነው። መቼ ትመለሳለህ? ከነገ ወዲያ። በቃ አለቀ። ይኸው ነው። ባላንድ ሞተር ጀልባውን ንጋት ላይ ቀስቅሶ ባህሩን እየሰነጠቀ መጋለብ ለዳህላክ ልጅ የሙሉ ሕይወት ዘመን ኑሮ ነው። ከዳህላክ በቀጥታ ባህሩን ለሁለት ከሰነጠቁት ሳውዲ አረቢያ ጂዛን ነው የሚገቡት። አቅጣጫቸውን ወደ ደቡባዊ ምስራቅ ወልገድ ሲያደርጉት መዳረሻቸው ከየመን ሁዴዳ ወደብ ይሆናል። በዳህላክ ሰዎች ልማድ በጀልባ ወደ ምጽዋ፣ ፖርት ሱዳን፣ ኦማን፣ ሁዴዳ፣ አደን፣ ጂዛን ለሚጓዙ ክፍያ አይፈጸምም። ነውር ነው፣ አልተለመደም። ክፍያ የሚፈጸመው ለሸቀጥ ብቻ ነው። በቀይ ባህር ደረት ላይ በዓመት 40,000 ታላላቅ መርከቦች ይመላለሱበታል። በግራና በቀኝ ብልጭ ድርግም የሚለው ቀይና ሰማያዊ የመርከቦቹ ምልክት ሰጪ መብራት በሩቁ ይታያል። ምንጊዜም ማለፍ የሚቻለው በሰማያዊው በኩል ነው። የዳህላክ ኤርትራውያን ይህንን አሳምረው ያውቃል። ቀይ ባህር ዘወትር በመርከቦች የተጨናነቀ ነው። ይህ ግን ለባህሩ ሰዎች አሳሳቢ ሆኖ አያውቅም። የሶማሊያ ጭልፊቶች መርከብ ማጥቃት በደጋገሙ ሰሞን ብቻ ትንሽ ችግሮች ነበሩ። ይህን ለማስወገድ በጀልባቸው ላይ የኤርትራን ባንዲራ ማውለብለብ ጀመሩ። ወደ ኦማን ሲሄዱ ከሶማሊያ ጀልባዎች ጋር መገናኘታቸው አልቀረም። ይተዋወቃሉ። የሶማሊያ ጭልፊቶች መቼም ቢሆን ከኤርትራውያን ጋር ተጋጅተው አያውቁም። አሰላም አለይኩም። ወአለይኩም አሰላም። እንተ ኤርትሪ ወላ ሀበሽ? ላ ናህኑ ኤርትሪ ኑና አህዋን ሴምሴም። እንዲህ ተባብሎ መተላለፍ ነው። ሰቂር የሚኖር አንድ የባህሩ ሰው ዳሶቅ ያለ ዘመዱን ለመጠየቅ 2 የመጓጓዣ መንገዶች አሉት፣ በምድር ወይም በባህር። በምድር ከሆነ ሞተሩን ይጠቀማል። በባህር ከመረጠ እግረ መንገዱን አሳ ማጥመጃ ይይዛል። ዳሶቅ ሲደርስ ቢያንስ 5 አሳ እጁ ላይ አለ። በ10 ደቂቃ ውስጥ እንዴት ጠባብሶ እንደሚያዘጋጅ እያንዳንዱ የባህር ሰው አሳምሮ ያውቃል። የአሳ ጥብስ ተራ ነገር ነው። የአሳ እጥረት በፍጹም ሊያጋጥም አይችልም እና በዳህላክ ነዋሪዎች መዝገበ ቃላት ውስጥ ረሃብ የሚል ቃል አይታወቅም። ጥጋብ የሚል ቃልም የለም። እንደ ኢራብ ጥቂት ቀምሰው ሲያበቁ ባህሩ ላይ መጋለብ ነው። የባህሩ ተግዳሮት፣ የባህሩ ውበት፣ የባህሩ ጸጋ ከደማቸው ጋር ተዋህዶ ከማዕበሉ ድምፅና ከዶልፊን ጉሮሮ የሚፈልቀው ዜማ በጆሮአቸው ሳይንቆረቆር ማደር አይችሉም። ዳህላክ ላይ ውሻ የለም። ውሻን ተክቶ ልጆችን የሚያጫውተው ዶልፊን ነው።
የቀይ ባህር ዶልፊን ከደግነቱ ብዛት በአፍንጫው አሳ እየገፋ ወደ ዳርቻው ይወረውርላቸዋል። የዳህላክ ሕፃናት ደግሞ መልሰው አሳዎቹን ወደ ባህሩ በመጨመር ደግነትን ይለማመዳሉ። ዳህላክ ላይ የኤርትራ ቴሌኮሙኒኬሽን የሞባይል ቴሌፎን አገልግሎት ይሰጣል። ሞባይል ቴሌፎንና ባለ አንድ ሞተር ጀልባ የሌለው ቤተሰብ ብዙ የለም። ትምህርት ቤት እስከ 8ኛ ክፍል ይማራሉ። ከዚያ በላይ መቀጠል ከፈለጉ ወደ አዳሪ ትምህርት ቤት ለመግባት ቅድሚያ ያገኛሉ። ችግሩ ግን ከባህሩ መራቅ አይችሉም። ባህሩን ስለለመዱት መሬት ላይና ቤት ውስጥ መኖር ጭንቀት ይለቅባቸዋል። እንደ ማንኛውም ኤርትራዊ ሳዋ ገብተው እንዲማሩ ለማድረግ ተሞክሮ ነበር። ማስገደድ እንደማያዋጣ ታወቀ እና ማግባባቱን ቀጠሉበት። በድፍን ዳህላክ ደሴቶች መጠጥ ቤት የለም። አልኮል መጠጣት ሐራም ነው። አንድ አፋር ወይም ዳህሊክ የመጠጣት ልማድ ካለው ጀልባውን አስነስቶ በ1 ሰዓት ውስጥ ምጽዋ ይደርሳል። ከምጽዋ መጠጥ ገዝቶ ዳህላክ ቤቱ ውስጥ ሆኖ መጠጣት ይችላል። ሲጠጣ ግን በአደባባይ መሆን የለበትም። ህብረተሰቡን ለማክበር ሲል ቤቱ ውስጥ ሆኖ ይጠጣል። ዳህላክ ላይ ጫት አለ። የተፈቀደ ግን አይደለም፣ የተከለከለም አይደለም። የየመን ጫት በየዕለቱ ዳህላክ ይገባል። በስሱ ጉንጬ ላይ ይዤው ነበር። 2 ጉንጭ ፏ ያደርጋል። ምርቃናው ከሐረርጌ አቡ ምስማር ጋር ይመሳሰላል። መልኩ ግን የወንዶ ገነትን በለጨ ይመስላል። የዳህላክ ሰዎች ቅመው ሲያበቁ ማርከሻ ከፈለጉ የፍየል ወይም የግመል ወተት ነው። ምርቃናን ማፍረስ ልማድ አይደለም። ጊዜውን ጠብቆ ራሱ ይፈርሳል። በግልባጩ ቡና ይደጋግሙበታል። ሁዴይዳ ቅርብ ናት። ረጅም የባህር ላይ ጉዞ ሲኖር ግን ምርቃናው ያግዛል። ባህር ላይ ማንቀላፋት አደገኛ ነው። በመርከቦች መደፍጠጥ ያስከትላል። ዳህላክ ላይ ቤት መከራየት አይታወቅም። ቤት ኪራይ የተባለውንም ቃል አያውቁትም። አንድ የዳህላክ ነዋሪ ብቻውን መኖር ከፈለገ በ3 ቀናት ውስጥ ምን የመሰለ ቤት ይሰራል። ቤት የሚሰራው ለምልክት እንጂ አያድርበትም። ሰው እንዴት ጨረቃና ከዋክብት ሳያይ መተኛት ይችላል ብለው ቢጠይቁ መልስ የለህም። የባህሩ ሰዎች አንሶላቸው ሰማይ ነው። ከመንጋቱ በፊት ይዋኛሉ። እግረ መንገዳቸውን ለቁርስ ጥቂት አሳዎችን ከባህር ይይዛሉ። አንድ የዳህላክ ሰው በቀን 1 ሳንቲም ሳያወጣ በዓለም ላይ ምርጡን ምግብ ተመግቦ ምርጡን ኦክሲጅን እየተነፈሰ ውብ ቀንና ውብ ሌሊት ያሳልፋል። ቴሌቪዥን ከመዝናኛዎች አንዱ ነው። አንድ ቤተሰብ ውስጥ አንድ ቴሌቪዥን ይኖራል። ጀልባና ሞተር ብስክሌትም አያጡም። አረብኛ መጠቀሚያ ቋንቋቸው ስለሆነ አልጀዚራ አረብኛ ዝነኛ ነው። ሙዚቃ፣ ፊልም፣ ድራማ ይወዳሉ። ኳስ ብዙም አይደሉም። የኤርትራን የአረብኛ ፕሮግራም ያያሉ። ዜና የመከታተል ባህል አለ። ዱብሎ በተባለች መንደር ቡና ጠጣን። ቡና የጠጣነው ከአብዱ መሐመድ አሊ መኖሪያ ቤት ነበር። ትግርኛ ይናገራል። ዳህሊክ ነው። ከየመን ከካምራን ጎሳ መሆኑን አጫወተኝ። አንድ ሴት ቡና ፈላችልን። የቡና ስነ ስርዓቱ ከከበሳ ባህል ጋር ተመሳሳይ ነው። ብዙ ሕፃናት ቤት ውስጥ ይርመሰመሱ ነበር። ከ10 በላይ ቆጠርኩ። ጠጉራቸው አረብ ነው። አብዱ ሸምግሏል። የሚርመሰመሱት የልጅ ልጆቹ ናቸው። እንግሊዝ የመንን በያዘበት ዘመን ዳህላክና ምጽዋ ጥሩ ሥራ እንደነበር አጫወተኝ። በዚያን ዘመን የእንግሊዝ የፈረንሳይና የኢጣሊያ መርከቦች ቀይ ባህርን ሞልተውት ይውሉ ነበር። ከየመን በብዛት ስደተኞች ኤርትራ የገቡበት ዘመን ነበር። አያቱ አሊ ናሃሪ ሀብታም የሉል ነጋዴ ነበር። ከሶሪያ፣ ከኩዌት፣ ከባህሬን ወደ ኤርትራ እየመጡ ሉል እየለቀሙ ይነግዱ ነበር። 10 ልጆች አሉት። 3 ወንዶች፣ 7 ሴቶች። ቡና በማፍላት ላይ ያለችው ሴት ልጁ ናት። ከማግባቷ በፊት ለዝግጅት ሁዴይዳ ሂዳ እንደነበርም ነገረኝ። ነገሩ ወዲህ ነው። አንድ ሴት ከማግባቷ በፊት ከዳህላክ ወጣይ ማለት ባህል አላት። እንደያቅም ነው እንግዲህ። ፖርት ሱዳን፣ አደን፣ ሰነአ፣ ምጽዋ፣ አስመራ፣ ካርቱም፣ ጂዛን ወደ አንዱ ቦታ ትሄዳለች።
ልብሶቿን ገዛዝታ ጥሩ ተመግባ ስታበቃ ለሰርግ ወደ ዳላክ ትመለሳለች። ዳላክ ላይ የጋብቻ ሕግጋቱ ቀላል ነው። ባል ለእጮኛው ጫማና እስከ 8 የሚደርሱ ልብሶችን ገዝቶ ያመጣል። 2 ግራም የሚመዝን የአንገት ጌጥም ያቀርባል። ተጋቢዎቹ የሚሞሸሩበት ቤት የሚሰራው በሙሽሪቷ አባት ነው። በአንድ ቀን ተገንብታ የምታልቅ ቀላል ቤት ናት። ልብስ ለመግዛት፣ የአንገት ጌጥ ለማቅረብ ሙሽራው አቅም ከሌለው ዘመድ አዝማድ በመዋጮ ሁሉን ያሟላል እንጂ በማጣት ምክንያት የሚቋረጥ ጋብቻ የለም። ዳላኮች ሁሉን ቀለል አድርገው ያያሉ። ሰርግ ሲደርስ ሁሉም ይተባበራል። አሳዎቹ እንኳን ምግብ ለመሆን ይተባበራሉ እያሉ ይቀልዳሉ። ኑሯቸው በቀልድና በሳቅ የተሞላ ነው። የዳላክ ኤርትራውያን ዳህሊኮችም ይሁኑ አፋሮች ብዙ የማልቀስ ባህልና ልማድ የላቸውም። ሰው ሲሞት እንኳ አያካብዱም። ማዕሌሽ ይላሉ። በቃ ቀብር ፈጻጽሞ ሲያበቁ ባህሩ ላይ ለመደነስ የጀልባቸውን ሞተር ይቀሰቅሳሉ። ዳላክ ላይ በሽታ ብዙም የለም። የአየር ብከላ ወሬው የለም። የዳላክ ክሊኒክን የጤና መኮንን አግኝቸው ነበር። ዋናው ልምዱ በአሳ የተነከሱ ወጣቶችን ማከም ነው። ይህም ህድራ የተባለውን እጅግ ውድ አሳ ከባህሩ ወለል ላይ በሚለቅሙበት ጊዜ የሚያጋጥም ነው። አሳዎቹ ሰዎችን የሚነክሱት የሚበላ ነገር ያገኙ እየመሰላቸው እንጂ ለማጥቃት አይደለም። በሁለተኛ ደረጃ የአይን ህመም ያጠቃቸዋል። ዝሙት የለም። ኤድስ ወሬው የለም። የጉበት በሽታ ስለመኖሩም ሰምተው አያውቁም። ደም ብዛት፣ ስኳር ብዛት፣ ቦርጭ ብዛት፣ ጨው ብዛት፣ ደም ግፊት፣ ቁርጠት፣ ቁምጥና፣ ቋቁቻ፣ ቂጥኝ አይታወቁም። ሰው ሳምባውን እንደሚታመም መረጃ የላቸውም። ክሊኒኩ ስራ ፈቶ ይውላል። ፖሊስ ጣቢያውም ተሞክሮ ነበር። ባለ ጉዳይ ደንበኛ ሲያጡ አንዳንድ ጊዜ የጀልባ አደጋ ያጋጥማል። አንድ ታሪክ አጫወቱኝ። እድሜያቸው 20 ያልደረሰ 2 ወንድና አንዲት ሴት ወጣት ዳህሊኮች መንገድ ስተው በሌሊት ወደ እስራኤል ኤላት ወደብ የባህር ክልል ተጠጉ። ሄሊኮፕተር መጣችባቸውና ተያዙ። ማን ናችሁ? ኤርትራውያንን። ለምን መጣችሁ ወደዚህ? መንገድ ስተን ነው። ወዴት መሄድ ነበር የፈለጋችሁት? ምስሪ። ግብጽ ማለታቸው ነው። በእስራኤል የፖለቲካ ጥገኝነት ፈልጋችሁ ነው? ወሬያቸው ያላስተርጓሚ በአረብኛ ነው። ሆኖም ይሄ እስራኤላዊ ምን እንደሚያወራ አልገባቸውም። ትከሻው ላይ በሰካው ሬዲዮ ዝም ብሎ ይለፈልፋል። እነርሱ የጠበቁት መጠባበቂያ ነዳጅ እንዲሰጣቸውና መንገድ እንዲመራቸው ነበር። በጥያቄ አስጨነቃቸው። አንድ ጊዜ የጠየቀውን ደግሞ መላልሶ ይጠይቃል። ጀልባቸውን ይፈትሻል። ሆዳቸው ውስጥ ያለውን ለመፈተሽ ምንም አልቀረውም። አንድ እስራኤላዊት ፖሊስ መጣችና የሴቷ ቡታንቲ ተፈተሸ። በጣም ደነገጠች። እንዴት ቡታንቲ ይፈተሻል? ዳህሊኮቹ የሚያውቁት በዚያች በባለ 1 ሞተር ጀልባቸው የዓለምን ውሃ ሁሉ መዞር እንደሚችሉ ነው። በኪሳቸው የወረቀት ገንዘብ እንጂ ስማቸው የተጻፈበትን የመታወቂያ ወረቀት መያዝ አልለመዱም። መታወቂያ አላቸው፣ ግን ተጠቅመውበት አያውቁም። ልክ እንደ ዶልፊን ከባህሩ ጋር ነው የተፈጠሩት። ባህሩ የራሳቸው ነው። ይህ እስራኤላዊ ምንድን ነው የሚያወራው? እስር ቤት አሳደሯቸው። እንደገና በነጋታው ተጠየቁ። ምንድን ነው የምትፈልጉት? መጠባበቂያ ነዳጅ ስጡን። ወዴት ለመሄድ? ወደ ቤታችን እንመለሳለን። ቤታችሁ የት ነው? ዳላክ ከቢር ብለን ነበር ትናንት፣ ረሳው እንዴ? እስራኤላዊው ፖሊስ ለመጀመሪያ ጊዜ ሳቀ። ምናልባት ኩሩ አፍሪካዊ በማየቱ ሊሆን ይችላል። ለጀልባቸው ነዳጅ ሞላላቸው፣ መጠባበቂያም ሰጣቸው፣ ምግብና ውሃ ጫነላቸው። ፖሊሱ ሲሰናበታቸው አቅፎ ሳማቸው። ከዚያም የእስራኤል የድንበር ጥበቃ 2 ፈጣን ጀልባዎች ግራና ቀኝ ሆነው ከእስራኤል የባህር ክልል እስኪወጡ ድረስ ሸኟቸው። ተይዛ እንደተለቀቀች ወፍ እንደገና በነጻነት ባህራቸው ላይ ደነሱ እንደ ዶልፊን። በዳላክ ማህበረሰብ ውስጥ ስደት አይታወቅም። ፓስፖርታቸው ጀልባቸው ናት። መታወቂያ ወረቀት ሳይይዙ ቀይ ባህርን ከጫፍ እስከ ጫፍ ያስሷታል። አገራቸው ባህሩ ነው። ወደ ሳውዲና ወደ እስራኤል ወደቦች መጠጋት ይፈራሉ።
ጂዛን ግን አታስፈራቸውም። ወጣቶቹ እስከ ህንድ ውቅያኖስ ደርሰው ይመጣሉ። ችግር የለባቸውም። ባህሩን ያውቁታል። የኤርትራ የነጻነት ትግል ሲጀመር ጀምሮ ከአሜሪካ፣ ከሶቪየት ራሻና ከሌሎችም የዓለማችን ክፍሎች በትምህርት ላይ የነበሩ ኤርትራውያን ወደ በረሃ የሚገቡት በየመን በኩል ነበር። በአይሮፕላን ሰነአ ያርፋሉ። ከዚያም በመኪና ወደ አነስተኛ የአሳ አስጋሪ ወደቦች ይጠጋሉ። 50 ኩንታል መሸከም በሚችሉ የኢፒኤልኤፍ ጀልባዎች ወጣቶቹን ጠቅጥቀው ሲያበቁ ወደ ኤርትራ ሳህል የባህር ጠረፍ ይከንፋሉ። በዚህ መልኩ ወደ በረሃ የገቡ ታጋዮች በጣም ብዙ ናቸው። የኢሃፓ ታጋዮች እነ ቢንያም አዳነ ለስልጠና ወደ ኢፒኤልኤፍ ነፃ መሬት ሲሄዱ ባህሩን ያሻገሯቸው እነዚሁ የዳህላክ ልጆች ነበሩ። በትግሉ ውስጥ ታግለው የተሰዉ፣ ታግለው ከፍተኛ የአመራር ደረጃ ላይ በመድረስ ትግሉን የመሩ ከጥቂት በላይ ናቸው። የኤርትራ የባህር ኃይል ሲቋቋም እርሾ ነበሩ። ዳህላክን እያስጎበኘኝ ያለው ሐምድ ምጽዋ ከተወለዱ የባህሩ ልጆች አንዱ ሲሆን ወደ ትግል ሜዳ የገባው በልጅነቱ ነበር። የኤርትራ የባህር ኃይል ባልደረባ ነው። የባህሩ ልጆች ብዙ ታሪክ አጫወቱኝ። ሌላ ጊዜ ደግሞ ወደ የመን በመጓዝ ላይ ሳሉ የሳውዲ አረቢያ ወታደራዊ ሄሊኮፕተር ዝቅ ብላ እየበረረች በመምጣት ተኮሰችባቸው። የሶማሊያ ሞጭላፊዎችን ያዩ መስሏቸው ነው። አሁን ብዙም አይቸገሩም። ጂፒኤስ የሌላት የዳህላክ ጀልባ የለችም። ሙዚቃና ጆሮ የሚበሳ ስፒከር የሌላት የዳህሊክ ሞተር ብስክሌት የለችም። የሱዳን ሙዚቃ ነፍሳቸው ነው። የፍልስጤምንም ሙዚቃ እንዲሁ። የትግረ ሙዚቃዎችንም ያሳድዳሉ። ከሐምድ ጋር ዳህላክን በመኪና ዞር ነው። ገና ከመነሻው ከምጽዋ ተነስተን በፈጣን ጀልባ ዳህላክ እንደደረስን ግንባሬን ጨምድጄ ነበር። ምክንያቱም የተቃጠሉ ታንኮችና የጦርነቱን አሻራዎች በብዛት አየው። የወዳደቁ ሃንገሮች፣ የተገለበጡና ፀሐይ አቃጥሎ ወንፊት ያደረጋቸው መርከቦች ባህሩ ላይ አየው። ለባህሩ ዝነኛ ውበት እንቅፋት ሆነው ይታያሉ። ናውራ ደሴት ላይ ሩሲያውያን መርከብ መጠገኛ ወርክሾፕ ነበራቸው። ስለ መርከብ መጠገኛው መጀመሪያ ያወቅኩት ከዘነበ ወላ መልሕቅ የተባለ መጽሐፍ ላይ ነበር። መርከብ መጠገኛው ራሱ መርከብ ነበር። እነሆ መሸ። አንድ ሌሊት ዳህላክ ማደሬ ነው። የዳህላክ ደሴት የምሽት ጸጥታ ያስደምማል። ከማዕበሉ እንጉርጉሮ በቀር ሌላ የሚሰማ ድምፅ የለም። የባህሩ ደረትና ሙዚቃው ታይቶና ተሰምቶ ከቶ አይጠገብም። ምናልባት በጸጥታ ለማሰብ ከባህር ዳርቻ የተሻለ ቦታ ይኖር ይሆን? ሌሊቱን ካረፍኩበት አንደኛ ፎቅ ላይ ሁኜ አሻግሬ ስመለከት ደማቅ ብርሃን የሚበራበት አንድ ግቢ በሩቅ ርቀት ታየኝ። ምን እንደሆነ መጠየቅ አላስፈለገኝም። የቀጠር ንጉሥ ያስገነባው ቢች ሪዞርት ሆቴል ነው። ሆቴሉ በአንድ ፈረንሳዊ ካምፓኒ እንክብካቤ ስር መሆኑን ሰምቼ ነበር። ገና ስራ አልጀመረም። ነጋ። ሌሊት ጥሩ ተኛው። ማለዳ ተነስቼ ወደ ባህሩ ዳርቻ ተጠጋው። ጥርት ባለው ሰማይ ላይ ኮከበ ጽባህ ብቻውን ይታያል። ወደ ምዕራብ እየገሰገሰ ነው። ምስራቅ ቀልቷል። ባህሩ ጸጥ ብሏል። ዶክተር አስፋው በየነ ትዝ አለኝ። በሳንዲያጎ በአንድ ዩኒቨርሲቲ ዲን ሲሆን ኢንጂነር ነው። በ2018 ከአስመራ ወደ ምጽዋ በመሄድ ላይ ሳለን በተራሮች መካከል ስናልፍ ከነፋስ ስለሚገኝ የኤሌክትሪክ ኃይል ያወጋኝ ነበር። ጉርጉሱም ቢች ባህሩ ዳር ቁጭ ብለን ሳለ ደግሞ ስለ ቀይ ባህር መሄድና መምጣት አንስቶ አጫወተኝ። ባህሩ የሚሰበሰበውና የሚዘረጋው በጨረቃ የስበት ኃይል መሆኑን ነገረኝ። ቀይ ባህር ደረት ላይ ባህሩ እንደ ኮረብታ ተከምሮ ሳየው ይህንኑ የስበት ሕግ እያሰብኩ ነበር። ጨረቃ ባህር ላይ እንዲህ ያለ ተጽዕኖ ሊኖራት እንደሚችል ሐሳቡ አልነበረኝም። ቀይ ባህርን ያህል ግዙፍ አካል እንዲህ እንደ ጨርቅ የማንገላታት አቅሟን አደነቅኩ። ምን ቀረኝ? የመልስ ጉዞ ሆነ። ቻው እንግዲህ ዳህላክ። ዶልፊኖች ከጀልባችን ፊት ብቅ ጥልቅ አሉ። የባህር ኢራብ አልኳቸው።
ዶልፊኖች ቁርስ እየፈለጉ መሆን አለበት። ደማቅ ሰማያዊና ቀይ ዥንጉርጉር ቀለም ያላቸው ኤሊዎች በባህሩ ላይ ተንሳፈውና ተደራርበው የተፈጥሮ የመተካካት ግዴታቸውን እየፈጸሙ ነበር። ቆም ብለን ስናያቸው እንደ ተቃቀፉ ቁልቁል ወረዱ። ስንሄድላቸው እንደገና ወደ ባህሩ ደረት ብቅ አሉ። እንደ ካቶሊክ ቄሶች አንገታቸው ላይ ነጭ ኮላር ያጠለቁ ጥቋቁር ቁራዎች ሰማዩን ሞልተውታል። ባህሩን ባህር የሚያስመስለው ድምፃቸው እንደ ሲምፎኒ ሙዚቃ ጆሮ ገብ ነው። አሻግሬ ተመለከትኩ። ባህሩና ሰማዩ ገጥመዋል። ከኤርትራ የባህር ክልል መውጣት ይቻላል? ጠየቅኩት። የጀልባዋ ካፒቴን ዮናስ ምላሽ ሰጠ። ይቻላል። በቂ ነዳጅ ይዛል? ይቻለው። አንድ ያሞ። ዮናስ ከነጂው ጋር ተነጋገረ እና በቅድሚያ ጀልባዋ ቆመች። በመቀጠል አቅጣጫ ቀየረች። ቀበቶ ሰር አለኝ። ቀበቶ ማሰር ግን አልፈለግኩም። ከጀልባዋ የፊት በረንዳ ላይ ምሰሶ ይዤ መቆሙን መረጥኩ። የነፋሱን ብርቱ ጥፊ ለመቀነስ ባርኔጣዬን ወደፊት ዘንበል አደረግኩት። የጉዞ ባልደረቦቼ ደበሳይ ገብርኤልና ያሬድ ከኔ ጋር ወደ በረንዳው ወጡ። ከጥቂት ደቂቃዎች በኋላ ጀልባዋ ባህሩን ለቃ አየር ላይ ተንሳፈፈች። ኢራብ መሬት ሳትረግጥ እንደምትነጥረው ሆነ። ምንም ነገር አይታይም። ውሃና ሰማይ ብቻ፣ ሰማያዊ በሰማያዊ ብቻ። መርከበኛው ዮናስ እንዲህ አለ። እንግዲህ ቀጥታ ከሄድን ጅዛን እንገባለን። የዳህላክ ሰዎች ለምን ከባህሩ ጋር በፍቅር እንደወደቁ ግልጽ ነበር። ልዩ ዓለም ነው። ባህር ሕይወት ነው። ውበቱን ከምንም ጋር ማወዳደር አይቻልም። በዚህ ሁኔታ በግምት ግማሽ ሰዓት ያህል ወደ ሳውዲ አረቢያ አቅጣጫ ተጓዝን። በሩቅ ርቀት አንበጣ የሚያክሉ ነገሮች ባህሩ ላይ ታዩ። 10 ፎቅ ካለው ሕንፃ ጋር የሚስተካከሉ ግዙፍ መርከቦች ናቸው። መርከበኛው ከኤርትራ የባህር ክልል መውጣታችንን ነገረኝ። እና አሁን ኤርትራ ውስጥ አይደለንም? አይደለንም። የት ሀገር ነን? መርከበኛው ሳቀ። በጣም ሳቀ። የትም አይደለንም። ይህ ያለንበት ቦታ ባለቤት የለውም። እንግዲያስ እዚሁ እንቁም አልኩ። ከጥቂት ደቂቃዎች በኋላ ጀልባዋ ቀዘቀዘች። ማዕበሉ እንደ ኮረብታ ይገላበጣል። ጀልባዋ በራሷ ጊዜ ደነሰች። በጸጥታ አይኖቼን ባህሩ ላይ ተክያለሁ። እንደገና ዶክተር አስፋው በየነ ትዝ አለኝ። ባህሩ እንደ ኮረብታ በሚነፋበት ጊዜ ከጨረቃ ጋር እየተሟገተ ነው። እንደ ዳንካሊያ ሲመስል ጨረቃ ችላ ብለዋለች። ዝንተ ዓለም እንዲሁ ነበር። በእርግጥ ምድር ተብላ በምትጠራው ፕላኔታችን ላይ ነኝ። ምድር ስትፈጠር ጀምሮ መሬቱም ባህሩም የማንም አልነበረም። እነሆ በሕይወት ዘመኔ ለመጀመሪያ ጊዜ የማንም ያልሆነ ቦታ ላይ ቆሜያለሁ። በዚህ መልኩ መቆየት ግን አልችልም። የማንም ሳይሆኑ ለመኖር ሻርክ ወይም ዶልፊን መሆን ያስፈልጋል።